ናቲ ማለት ነው። ማስፈራሪያ ነው እንዴ? ቻው ብለህ ሼር ያደረከው እንደውም በዚህ ሰዓት ታማለች፣ በእኔ የተነሳ እንደዚህ ሆናለች፣ እንደዚህ አይነት ነገር ላይ ናት ያለችው ብለህ እንደው ካጠገቧ ከጎኗ ሆነ ማለት ነው። ያጠፋኸውን ጥፋት ማረም ሲገባክ ቻው ብለህ ተበጣጥሰህ የምትወጣው እንዴ? እኛ ነን እኮ እንደዚህ ጥግብግብ ያደረግን፣ የምር አጠገብን እኮ። አይ እኛ ነን የካብን ማለት ነው። የምር ቴን በሰራኸው መጠን ማለት ነው ትረገጣለህ። ምን ስለምናውቅ ጥሩ ነው ብለን እኮ መጥፎ ነገር እየሰራን ማለት ነው። ማንም ዝም የሚል ማንም የሚፋታህ የለም። ልጅቷ ምን አይነት ፈተና ውስጥ ሆና ምን አይነት ስቃይ ውስጥና ይህንን ነገር አልፋ ደግሞ ጠንካራ ሆና ገና በተቀመጠችበት ኡፍ መጣ ጓደኛዬ፣ ልጅነቴ በቃ ፈጣሪ ለእኔ እሱን ስላለ ነው አብሬው ፈጣሪ እሱን ለእኔ ስላለ ነው ዞሮ ያገናኘን ብላ እሺውን ብላ ተደስታ ከአንተ ጋር እንግዲህ ላይፏን ለማሳለፍ እየሞከረች አንተ ደግሞ በመሀል ተነሳና እንግዲህ ደስ የሚል ጊዜ እያሳለፋችሁ ነበር። እንግዲህ በመሀል ተነሳና እንግዲህ እኛም ኮመታተሮች በቃ የድሮ ፍቅራችሁን ይሄን ያህል እኮ ስለ እናንተ እነዚህ የምናወራው የድሮ ፍቅራችሁን ስለምናውቅ የድሮ መተሳሰባችሁን የድሮ መዋደዳችሁን አንተ ለሷ ያለህን ስሜት ስለምናውቅ ነው። አብራችሁ ሁኑ፣ ቀጥሉ፣ እንደዚህ ሁኑ ብለን ብዙ ነገር ስንመኝላችሁ የነበረው። እንደዛም ሆኖ እንግዲህ አንተም ወደ ፍቅር ጥያቄ ገባክ። ግን አሁን ሳስብ በእኛ ኮመንት ነው በእኛ ወከባ ነው አንተ እሷን የፍቅር ጥያቄ ጠየቅከው ብዬ ራሱ መጠራጠር ጀመርኩኝ። እዚህ ቀጥል ማለት ነው እንደው በዚህ ሰዓት ማለት ነው ከጎኗ ሁነ። ምክንያቱም በአንዴ የተነሳ ነው እቺ ልጅ እንደዚህ ሆነችው አይደለ? በአንዴ የተነሳ ነው ምንም ብትል ውጡ በእናንተ ምክንያት ነው እንደዚህ ብላ እስክትናገር ድረስ ራሱ ብትናገር ምንም እኮ የሚገርም ነገር የለም። ምክንያቱም በአንተ ነው እንደዚህ የሆነችው። ችለ ዋጥ አድርገ ከምትወጣጠርባት ደረትህን ከምትነፋባት እሺ በቃ አጥፍቻለሁ ሄልዬ በጣም ይቅርታ ብለ ተንበርክከ ራሱ ልጅቷ እንግዲህ እንደምታሳዩን ታማ ሆስፒታል ገብታለች አይደለ? እንደው አንተ ወደ ራስህ ወደ ቀልብ ተመልሰ እሷን ትሪት ማድረግ ሲገባክ ምንድነው እሷ ላይ የሚወጣጥር? ምንድነው እንደዚህ ደረት የሚያስነፋክ? በአንድ ቀን ይሄ ሁሉ ነገር በእኔ ላይ ይላል እንዴ? ቆይ በአንድ እኔ የምለው ማለት ነው ማን ነው ጥፋተኛ? እስቲ ንገረኝ። ማን ነው እያጠፋ ያለው? ማን አጥፍቶ ነው ሄሉ እንደዚህ ሆነችው? ይሄ ሁሉ ነገር በአንድ ቀን በሌለ ምንድነው በአንድ ቀን በአንተ ላይ ሆነው? እንግዲህ አንተ ልጅቷን በሰላማዊ ነገር እንፍታ ከዚህ በኋላ ተረጋግታ ብላ እንግዲህ ልጅቷን ላውራት ብላ ስትመጣ ነው እንግዲህ አንተና እሷ ምርጥ የፍቅር ፊልም እያያችሁ ያውም ሴትና ወንድ እንኳን እንደዚህ ተቀራርባችሁ ይቅርና እንኳን እንደዚህ አይነት ፊልም ከፍታችሁ አይታችሁም ዝም ብላችሁም በመተያየት እንኳን ሌላ ነገር ውስጥ የምትገቡ ሰዎች ናቸው። ሴትና ወንድ አንድ ላይ ከተቀመጠ ያውም ፍቅረኛዬ የምትወድ ያውም ከዚህም በፊት ግንኙነት ያላችሁ ይቅርና ማለት ነው። ማን ነው ያጠፋው? ማን ባጠፋው ነው አንተ አሁን ይሄ ሁሉ ነገር በአንዴ የምትለው? ምን ተደረግ እስቲ እንዴ? ናቲ ምን ሆነ ነው? ምን ነክቶክ ነው? አንዳንድ ልጆች እንኳን ምን እንዳሉት ዳይመንድ ሊገዛላት ብሎ ነው እንደዚህ እየሰራ ያለ ስራ ወጥረን እንሰራለን ብለዋል። እንዴ የትኛው ቪው? ለእነዚህ ደግሞ መልስ ልመልስላችሁ ውዶች። እሺ ለየትኛው ቪው ነው? እኔ እኮ ገረመኝ። እሺ እኔም እንደናንተ አስብ ነበር። ድራማ ነው፣ ብዙ ነገር ነው እየሰሩ ነው። እኔ አሁንም እኮ ድራማ እንደሆነ ውስጤ ራሱ እየነገረኝ ማለት ነው። ግን እንደዚህ ልጅቷን ሁሌ መስመር ምን አስፈለገው? ሁሌ ተመሳሳይ ነገር መስራት? እሺ ሄሉ ፈልገሽ ነው እንደዚህ ሁል ጊዜ በወንድ ልጅ መበደል? እንደዚህ አይነት ስራሽ የምትሰሪው? እሱ ደግሞ የትኛው ቪው ኖሮ ነው? በፍቅር ባላችሁ ሰዓት 100 በላይ ነው ቪው የሚታይላችሁ፣ 100,000 በላይ። አሁን ምን አለ የትኛው ቪው? እንደዚህ አይነት ነገር ሁሉም ይሰለቸዋል። ምክንያቱም ተመሳሳይ ነገር ነው ሁሉም እየሰራ ያለው። ሁሉም ተመሳሳይ ነገር ስለሚሰራ በእናንተ ፍቅር ነበር እኛ ደስ ብሎን እያየን ስንከታተል የነበረው። ቻው ይላል እንዴ ደግሞ ከአንተም ብሶ ይቅርታ መጠየቅ ስችል። ሰላም ብያችኋለሁ። ላይክ ሼር ሰብስክራይብ እያረጋችሁ ወዶች አበረታቱኝ። እኔ እና ደግሞ ላይክ ሼር ሰብስክራይብ ለምታረጉኝ ኮመንት ሀሳባችሁን ለምትሰጡኝ ማለት በጣም አመሰግናለሁ። እኔ ወዶች የእናንተን ኮመንት የእናንተን ላይክ አድርግልኝ ተመልሼ
ሀሳቤን እንድሰጥበት የምታረጉኝ እና ቴንክ ሶ ማች በጣም ነው የምወዳችሁ የኔ ኦዲየንሶች፣ የኔ ተከታዮች በጣም ወዳችኋለሁ። ግን ምን እየሆንክ ነው የምር? አሁን እንደው በዚህ ሰዓት እሷ በታመመች ሰዓት ላይ ማለት ነው። ትላንት በደንብ ሀሳቤን ሳልጨረስኩ ነው ራሱ እያወራ ያለሁት እና እንደዚህ የታመመች ማለት ነው ለአውራሽ ላስረዳሽ ይባላል። እንደው እሷ ትሬት ማድረግ እሷ ብትናደድ ራሱ እሷን መያዝ እንትን ማለት ነበረብህ እንጂ ለአውራሽ ምናምን እያልሽ ላስረዳሽ በዚህ ሰዓት እንዴት ነው የምታስረዳት? ምኑን? በመጀመሪያ የአንተ ጥፋት እንደሆነ ማመን አለብህ። በምን ምክንያት እንደዚህ እንደሆነች መረዳት አለብህ። ከምትናደድ በኪራም ከምትናደድ እውነት ነው በአንተ ነው እንደዚህ ሆነችው አይደለም? አንተ በሰራኸው ስራ ነው። ይሄንን ማመን አለብህ። ገብቶህ ከአንተ ጥፋትህን እያመንክ አይደለም እኮ አሁንም በቃ ክርክር ላይ ናት። አንተ ፎከስ እንዴ ብለህ ደግሞ ልታስደበድብኝ ነው እንደዚህ ልታረጊኝ ነው ይጸጽትሻል ምናምን፣ እሱ ምንም የሚያስገባ ነገር የለም። ምንድነው የሚጸጽተው? ያጠፋው እኮ አንተ ነህ አይደል? አጥፍተህ እንደተባለው ውሽማ ይዘህ የመጣው አንተ ነህ። ለምን እሷን ይጸጽታታል? በስነ ስርዓት ማስረዳት ስትችል አንተም ቱክ ብላ መናደድ ያለባት እሷ እያለች አንተ ምን አናድደው ለዚህ እንደዚህ አይነት ንግግር የሚያስደርስህ? እና በጣም ነው እየገረመኝ ያለው ያንተ መለወጥ፣ ያንተ እንደዚህ መሆን። የምር እኛ ያመንን ነው ራሱ እኛ የምናከብርህን ያህል ነው እንድንጠላክ ያደረገው በስራህ ማለት ነው። እና ሄልዬ የኔ ቆንጆ የኔ ስማርት አንቺ ጠንካራ ነሽ። በነገራችን ላይ ሄሉ እንደዚህ ስላረካት ትሰበራለች። ከዚህ የበለጠ ብዙ ነገር ያለፈች ልጅ ናት። ስለዚህ ማስፈልጋት ከሆነ በሰላም ተለያዩ። የምትቀጥሉ ከሆነ ተከባብረ አንተም አክብራት ነው እንጂ እንደዚህ እየዘለልክ አይደለም። ናት የምር በጣም ተቀይረሃል፣ በጣም ማለት ነው። ከኔ በላይ አስበህላት አይደለም ምናምን አየካለ ይሄ እንደዚህ አይነት ሀሳብ ካለ በእርግጥ ትወዳታለህ፣ ታፈቅራታለህ። እሱን አንክድም። ትወዳታለህ፣ ታፈቅራታለህ። ግን ማለት ነው የሆነ በቃ የሆነ ነገር መስራት ትፈልጋለህ ሄሉ ላይ ማለት ነው። በቃ የሆነ ነገር ሰርተህ ያሰብከውን ነገር አድርገህ ከእሷ ጋር መሆን የምትፈልገው። እሱ ደግሞ አይሆንም። የድሮ ሄሉ አይደለችም አባቴ፣ ተሳስተሃል። ወደ በቀል አስበህ ይሆናል። አንዴ ደግሞ የሆነ ነገር ለማሳየትም ፈልገህ ሊሆን ይችላል። በእርግጠኛ ባየነው ነገር ነው የምንናገረው። ገባክ አይደለ? ትወዳታለህ፣ ታፈቅራታለህ እንደምናየውም ከሆነ ማለት ነው። እውነት ለዛ ትልቅ ስሜት ኖሮክ ሳይሆን በቃ እልክ ገብተሃል፣ እልክ ውስጥ ገብተሃል። እሷ ለምን እንደዚህ ትለኛለች? ለምን አታከብረኝም? ለምን አትረዳኝም ትላለህ። በእንደዚህ ደረጃ አይደለም እሷ አንተ የምትረዳ። አይ ናቲ፣ ወንድሟ ብትሆን ታከብረኝ ነበር እንዴ? ወንድሟ ቢሆንማ በአንተ ምክንያት እንደዚህ ሆኖ ዝም ይለዋሉ እንዴ? የምር ዝም አይሉ። ምክንያቱም ያጠፋው ጥፋት እንደውም እሱ ምንም አላለህም። ሼምም ስለያዘው እንጂ ትክክል ወንድም ሆኖ ማለት ነው። እንደ ወንድም ነው ራሱ እንትን ያለው እንዴ። ያጠፋው እንዴ አንተ ያጠፋውን ስራ ሁሉ ታው እንዴ ረሳህ እንዴ? ያጠፋውን ረሳው መሰለኝ። አጠገቡ ልጅቷን አስቀምጦ ማለት ነው እንዴ። የሰራው ስራ ትክክል ነው እንዴ? ናቲ ታከብረኝ ነበረ እንዴ? እህቷን እዚህ በሴት አምጥተ አስጨንቀ እሷ ጋር እንደዚህ ቪዲዮ ተለቋል። ቪዲዮን አይተዋል እርግጠኛ ነኝ አይደለ? እንዴት ነው ይሄንን ነገር እየሰራ የእሷ እህቶች ማለት ነው የሚረጋጉት? ያውም ደግሞ እሺ ሆስፒታል መጣ። እንደውም አንተን አሁን ላይ ሆንክ ያለው ገባ ከነሱ ይልቅ ማለት ነው። ስለዚህ ማለት ነው ናቲ ተረጋጋ፣ ወደ ቀልብ ተመለስ። እንደገና ደግሞ ቻው ብለህ ሼር ያደረከው ነገር በጣም ገረመኝ። ማስፈራሪያ ነው ወይ አሁን ማለት ነው? ምን ብሎ እንደሚመጣ እሱ ተነበቃ እንደዛ አይደለም ብላኛለች ብሎ ሄዳለሁ ይላል። እስቲ እንግዲህ ይሄንን ነገር ከሰራችሁ ሆን ብላችሁ እኛ ላይ ድራማ እየሰራችሁ እንደሆነ ነው የምነግራችሁ። በአንዴ መቼስ የምትሳፈር አይደለም። ፕሮሰስ አድርገና እስቲ ነገ እናያለን። ካልሄድኩ ብለህ ካቀወጥክ ማለት ነው ይሄንን ነገር ለእኛ ካቀረባችሁ ሆን ብላችሁ ድራማ እኛ ላይ እንደሰራችሁ ነው የምገነዘበው ማለት ነው። ስለዚህ ናቲ ተረጋጋ። ልጅቷን ትሪት አድርጋት ከህይወት ያችን ልጅ ጠራርጋ አውጣት። አዎ በህግ አምላክ ጠራርጋ አውጣለን። እና አንዳንድ ኮመንት ላምብላችሁ። የምር እኔ የተረዳሁት ነገር ቢኖር በዚች ምድር ላይ ማመን ያለብን ነገር ቢኖር ማመን አላህን ብቻ ነው።
እውነት ነው። እግዚአብሔርን ብቻ ነው ማመን ያለብን በአሁን ሰዓት ላይ። ጦሰኛ የሆንሽ ልጅ አንዲ ነገር ትሁን ሄሉን አንለቅሽም። ወይኔ ማን ይፋታታል? እንደው ምን ልጅቷ ነው ናቲን ራሷን እንፋታውም እንጂ ጨርቅህን ጥለህ እንድታብድ ነው የምናደርግ። የምር እውነት ይህንን ነገር እያደረግ ከሆነ ይህ ልዩ ሁልጊዜ የሚጎዳት ናቲ። በጣም አዝኛለሁ። አሁን ይቅርታ ጠይቃት። ከሌሎች ወንዶች የምትለይ እውነተኛ ትመስለኝ ነበር። ኦፍኮርስ እኔም እንደዛ ነበር ማስበው። ማርያምን ለዛ ነበር ናቲ ናቲ ስንን የነበረው እኔ ናቲ ሄሉ ብቻ ሳትሆን እኛንም ነው። ናቲ የሚገርመኝ ክብር ላይ ምንድን ነው እሷን ታማ ለክብር አዎ ብያለሁ። እሷ ታማ ክብር ክብር ምንድን ነው የሚያጫውትክ? ድሮ ነው ዛሬ ነው ክብር ክብር የምትለው? በጣም ተለየህ እኮ። ኧረ ይሄ ተመቸኝም ሰዎች እየመጡብኝ። ኧረ ይሄ መርዝ ማስመሰል ግን እንዴት ቻልክበት? ለካ ቻናልክ እንዲንቀሳቀስ ነው። ለገንዘብ ብለክ በሴት ህይወት ትጫወታለክ። አፈር ደቼ ብላ እሰይ ያንሳላ። በሰራው ስራ ልክ ልክህን ይንገሩክ። አዎ ይንገሩክ ይንገሩክ። በህይወታችን ፈተና እንዳይበዛብን ማምን ወይኔ 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 ሄሉ እንደ ምንም አይነት እድል ነው ያለሽ። ግን ፈጣሪ የኔ ውድ አይዞሽ። ይሄ ሁሉ የሚያሳዝን እግዚአብሔር በትልቅ ነገር ሊክስሽ ነው። አይዞሽ በትክክል ፈጣሪ ክስሻል፣ እናምናለን። ሄሉ በጣም ነው የምታፈቅረክ። ዝም ብላ ተረጋጋሽ። እሷ ላይ አትፍረድ። የምታጣ ነው የሚመስላት። ይሄንን እንኳን አይረዳም እኮ። ምክንያቱም እች ልጅ ለምንድን ነው እንደዚህ ስሜታዊ የሆነችው? ለምንድን ነው ማትረጋጋው? ለምንድን ነው በእኔ እንደዚህ የምትሆነው ብሎ አርቆ እንኳን አያስብም እንዴ? ድሮ እኮ እንዴት እንደምትሆንበት አሁን ምን ነው መቻል አቃተክ? 2 አመት ምን ዘይት ጠጥታ ነው እንደመጣው 2 አመት ሙሉ ማለት ነው። አይምሮ የሚያስቀይር ታውቃለህ። የእሷን አስተሳሰብ የእሷን ሁኔታ እንዴት እንደምትናደድ ምናምን እና ናቲ ወደ ራስ ተመለስ ውዱት።